የግሪክ ቃል ነው ነገራችን ላይ ጰራቅሊጦስ ብለን ስንናገር መጽንዒ፣ መንጽሒ፣ ናዛዚ፣ ቀሳቲ፣ መስተፍስሒ፣ መስተስሪ ብሎ ማለት ነው። 6 ትርጉም ነው የሚኖረው ማለት ነው። 6ቱ ትርጉሞች እንግዲህ ወደ አማርኛ ስናመጣቸው በሐዋርያት ሥራ ላይ በምዕራፍ 2 ባለ 50 የተባለው ቀን በደረሰ ጊዜ ይላል። ይሄ ደግሞ ምንድነው የሚያሳየን? ከዚህ በፊት ባለ 50 የሚባል ነገር ነበረ ማለት ነው። እና ይሄ ነገር በብሉይ ኪዳንስ ነበረ ወይ አሁን ሐዲስ ኪዳን ሲሆን ነው የመጣው የሚለውን ነገር ትንሽ ያስረዱ። እነሱም ፋሲካቸውን ባከበሩ 50ኛ ቀን ስለሚያከብሩት ነው። ለምሳሌ ስጋዊ ደስታ ቢሆን በመብል በመጠጥ ይገኛል አይደል? መንፈሳዊ ደስታ ደግሞ በመንፈስ ቅዱስ የሚደረግ ስለሆነ ነው። እንደ ውድ መጠጥ ሲመጣ እንዲህ አድርገው ይዘው የሚመርቁ አሉ እና ይሄ ግን ትንሽ አለፍ ብሎ የሚያሰክር ነው ወዘተርፈ ነው። መርቀ ከፍተው ቆላ እሱም ይከፍታል። የቤተክርስቲያን ታሪክ ጸሐፊዎች እንደሚነግሩን 10ሩን ቃላት የተቀበሉበትም ጊዜ ነው ይሄ ወቅት ማለት ነው ለእስራኤል። በብሉይ ኪዳን ገበሬ የዘራው ዘር ነው። በሐዲስ ኪዳን ግን መንፈስ ቅዱስ የዘራቸው የእግዚአብሔር ተክሎች ሰዎች ናቸው። እንግዲህ የሐዋርያትን ስብጥር ብናይ የተማሩ ነበሩ፣ ያልተማሩ ነበሩ። አዲስ እውቀት ሰጣቸው፣ ያልተማሩት ነገር ተገለጠላቸው ወይስ የተማሩትም ያልተማሩትም እኩል ሆኑ ማለት ነው? አሁን ምንድነው እዚህ ላይ የሚለው ንባቡ የሚለው ከሰተልቦሙ ከመይለቡ መጻሕፍት ነው የሚለው። ከማይምሩ ሳይሆን ከመይለቡ ነው የሚለው። ከመይለቡ ካለ ደግሞ ያስተውሉ ዘንድ ማለት ነው። ቅዱስ ጴጥሮስ ቀድሞ ስለመማሩ የተጻፈ ነገር የለም። ግን አይተሽዋል እዛ ላይ አሁን የዳዊትን የመጀመሪያው ስብከቱ ላይ ማለት ነው የዳዊትን ቃል ጠቀሰ፣ የኢዩኤልን ጥቅስ ጠቀሰ። ምሳሌ ኦሪት ዘፍጥረት ምዕራፍ 11 ትርጓሜ ማንም ሰው ቢመለከት የሚያገኘው ምንድነው? ቋንቋ በሚከፈልበት ሰዓት እኩል አልነበረም ለሁሉም የተሰጠው። ነገደ ሴም፣ ነገደ ያፌት፣ ነገደ ካም አሉ አይደል? ለእያንዳንዳቸው የተሰጣቸው ልዩ ልዩ ቁጥር ነው የነበረው። እስከ 15 ድረስ የደረሰው ነበር። ዝቅተኛው 15 ነው። ይሄ ምን ላይ ይወስደናል መሰለሽ? ብሉይ ኪዳን ላይ ቋንቋ በሚከፋፈልበት ዘመን ከ12 ትውልድ በኋላ ነው ቋንቋ መከፋፈል የጀመረው። እስከዛ ድረስ ቋንቋን በሙላት መረዳት ነበረ ማለት ነው። ሰላም ጤና ይስጥልኝ ውድ የጉባኤ ኤክሌሲያ አድማጭ ተመልካቾቻችን እንደምን ቆያችሁን? ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ ስለ ጰራቅሊጦስ የምንማር ይሆናል። ዛሬ የሚያስተምሩን ሁለቱ በጣም የምንወዳቸው መምህራኖቻችን ናቸው። የኔታ ስምዐኮነ እና የኔታ ስሙር እዚህ ተገኝተዋል። ጥያቄዎቻችንን ሊመልሱልን ሊያስተምሩን የኔታዎች እንኳን ደህና መጣችሁልን። እንኳን ደህና ቆየሽ። እንግዲህ ጰራቅሊጦስ እየደረሰ ነው። እንግዲህ በዓለ 50 እየጨረስን ነው እና አሁን ጰራቅሊጦስ ሲባል 50 ቀን መሆኑ ጰራቅሊጦስ ሲጀመር ምን ማለት ነው? ስለ በዓለ ጰራቅሊጦስ መጀመሪያ ምንነቱን ብናነሳ ትንሽ ቢነግሩን። ለተባለውም የማንኛውም ነገር መጀመሪያ የስሙን ትርጉም ማወቅ ነው እና የስሙ ትርጉም አሁን ጰራቅሊጦስ ብለን ስናነሳ ለመንፈስ ቅዱስ ስም አድርገናል አይደለ? ይሄን ጰራቅሊጦስ የሚለውን ስም አባቶቻችን የሚሰጧቸው ትርጓሜዎች አሉ። መጽንዒ፣ መንጽሒ፣ ናዛዚ፣ ቀሳቲ፣ መስተፍስሒ፣ መስተስሪ ብለው ማለት ነው 6 ትርጉም ነው የሚኖረው ማለት ነው። 6ቱ ትርጉሞች እንግዲህ ወደ አማርኛ ስናመጣቸው አጽናኝ በእንትኑም አለ የግሪክ ቃል ነው ነገራችን ላይ ጰራቅሊጦስ ብለን ስንናገር መጽንዒ ማለታችን የሚያጸና ለማለት ነው። ይሄ ባህታውያንን በበረሃ እንዲጸልዩ የሚያበረታቸው ምግብ እንኳን በሌለበት ስፍራ ቢሆን ያለ ምግብ እንዲኖሩ የሚያደርጋቸው መጽንዒ ድኩማን ነው። በጠቅላላው ድኩማን የነበሩ ሐዋርያትንም አበረታቸው አጸናቸው እንላለን አሁን ቆይተን ማለት ነው። ስለዚህ ማንኛውንም ሰው በግብረ ሃይማኖት በነገር ሃይማኖት በግብረ ሃይማኖት በርትቶ ሃይማኖታዊ ተጋድሎን እንዲቀጥል ሊያደርገው የሚችለው ስለሆነ መጽንዒ እንለዋለን ማለት ነው። በእመቤታችን ጊዜ እንኳን በጽንሷ ጊዜ የሚያጸና የሚያነጻ ብለነዋል አይደለ? መንፈስ ቅዱስን የመንፈስ ቅዱስ መምጣት ከምንገልጽባቸው ነገሮች አንዱ እና መጽንዒ እንለዋለን። መጽንዒ ድኩማን መንፈስ ቅዱስና
መንጽሔ ብለን ስንናገር ማለት ነው የሚያነጻ ማለታችን ነው። ከኃጢአት የሚያነጻ በመሆኑ ነው እንደዚህ የምንለው። በካህናት አድሮ ዛሬም እግዚአብሔር ይፍታ ባሉ ጊዜ ከኃጢአት ነጻ የሚያደርገን መንፈስ ቅዱስ ነው። በአፈ ካህናት ይነገር እንጂ ኃጢአታችንን ግን የሚያነጻ መንፈስ ቅዱስ ነው። ምክንያቱም ጌታ ለካህናት እነሱ መንፈስ ቅዱስ ነው ያላቸው። መንፈስ ቅዱስን ተቀበሉ ብሎ ስለሆነ የሰጣቸው ዛሬ የሚያነጻን በአፈ ካህናት ይነገራል። በስልጣነ መንፈስ ቅዱስ ደግሞ ከኃጢአታችን ነጻ እንሆናለን ማለት ነው። ስለዚህ የሚያነጻ ናዛዚ የምንለው የሚያረጋጋ የሚያጽናና ማለታችን ነው። አጽናኙን ይላክላቸዋል ብሏል አይደል? ራሱ ጌታም አጽናኙን እልክላቸዋለሁ ስላለ ነው። መስተፍስሕ የምንለው ቅባተ ፍስሕት እንለዋለን መንፈስ ቅዱስን። ቅባተ ፍስሕት ማለት ምንድነው? ሀዘንተኞችም በጠቅላላ ማንኛውም ሰው በክርስቶሳዊ ደስታ ወይም በመንፈሳዊ ደስታ ተደሰተ የሚባለው መንፈስ ቅዱስን ሲቀበል ነው። ለምሳሌ ስጋዊ ደስታ ቢሆን በመብል በመጠጥ ይገኛል አይደል? መንፈሳዊ ደስታ ደግሞ በመንፈስ ቅዱስ የሚደረግ ስለሆነ ነው። ከሳቴ ደግሞ ምስጢር የሚተረጉም ማለታችን ነው። መጻሕፍት የተጻፉት በመንፈስ ቅዱስ ነው። መተርጉማንም መተርጎም የቻሉት በመንፈስ ቅዱስ ነው። ነቢያት ትንቢት የተናገሩት፣ ሐዋርያትም ስብከት የሰበኩት በግብረ መንፈስ ቅዱስ ነው። ይሄ እንግዲህ በኋላም በግብረ ሐዋርያት ላይ እንደምንመለከተው ብዙ ምስጢራት የተገለጡላቸው መንፈስ ቅዱስን ከተቀበሉ በኋላ ስለሆነ እሱ በመጣ ጊዜ ሁሉን ይገልጥላቸዋል አይደለም የሚለው ራሱ ጌታ። ዛሬ ብዙ የምነግራችሁ ነገር ነበረኝ፣ ግን ዛሬ ኢትክሉ ጸዊሮቱ ዛሬ ልትሸከሙት አትችሉም ብሏቸዋል። ግን እሱ በመጣ ጊዜ የሚያረክም ሁሉን ይገልጥላቸዋል፣ ያስተምራቸዋል ብሏቸው ስለነበረ ነው እንደዚያ የምንለው። ስለዚህ መስተፍስሕም መስተስሪ ደግሞ ኃጢአትን የሚያስተሰሪ ማለታችን ነው። እነዚህ 6 ትርጉሞች ያሉት ነው ባጭሩ ለማለት ነው እንደ መግቢያ ያክል። መልካም ነው። በጣም ግልጽ አድርገው ነው ያብራሩልን የኔታ። ምናልባት ቀጣዩን ጥያቄ የኔታ ስሙር ወደ እርሱ አመጣለሁ። በሐዋርያት ስራ ላይ በምዕራፍ 2 ስለ ጰራቅሊጦስ ይነሳል እና የበዓለ 50 በደረሰ ጊዜ ማለትም ላንብበው በዓለ 50 የተባለው ቀን በደረሰ ጊዜ ይላል። ይሄ ደግሞ ምንድነው የሚያሳየን? ከዚህ በፊት በዓለ 50 የሚባል ነገር ነበረ ማለት ነው እና ይሄ ነገር በብሉይ ኪዳንስ ነበረ ወይ አሁን ሐዲስ ኪዳን ሲሆን ነው የመጣው የሚለውን ነገር ትንሽ ቢያስረዱ። በዓለ 50 የሚባለው በብሉይ ኪዳን በጣም የሚታወቅ በዓል ነው። እስራኤል ከሚያከብሯቸው ብዙ በዓላት መካከል አንዱ ነው። ትልቅ በዓልም ነበረ። በተለይ መቅደሳቸው ባልፈረሰበት ዘመን በደማቅ ሁኔታ ያከብሩት የነበረ በዓል ነው። መቅደሳቸው ከፈረሰም በኋላ በየምኩራቦቻቸው በቤታቸው የእሸት በዓል የሚያከብሩበት ነው። በዓለ ሰዊት ወይም የእሸት በዓል ይባላል። ምግቡን ማለት ነው ምንድነው? የአዝመራውን እሸት ለምሳሌ ሮማን ሊሆን ይችላል፣ ስንዴ፣ ወይን ወዘተርፈ ሊሆን ይችላል። ይሄንን አምጥተው እነሱ ከመብላታቸው በፊት ይሄንን በዝናብ አብቅሎ በፀሐይ አብስሎ የሚመግበን አምላክ የተመሰገነ ይሁን ለማለት አምላካቸው እግዚአብሔርን ለማመስገን ፍሬውን ይዘው የተክሉን ፍሬ ይዘው ወይም ደግሞ ያዝመራውን የመጀመሪያውን ፍሬ ይዘው እግዚአብሔርን ያመሰግኑበታል ማለት ነው። እንዲሁም አንዳንድ ጊዜ እኛ ጋር ተለውጦ ነው እንጂ የሚመስለኝ ይሄ ባልተገባ መንገድ አንዳንዴ የተገባ ይሁን ለኔ የተገባ ነው ብዬ አላስብም። ምን ያደርጋሉ? የሚመሳሰል ነገር ማለት ተቃራኒ ነው ግን የሚመሳሰል። አንዳንድ ሰዎች አሁን ድግስ መሃል እንደው ውድ መጠጥ ሲመጣ እንዲህ አድርገው ይዘው የሚመርቋሉ እና ይሄ ለውስኪ አይሰራም። ይሄ ለእሸቱ ግን ተገቢ ነው። ይሄንን ለሰጠን በዝናብ አብቅለ በፀሐይ አብስለ ነው፣ ሲበሉትም ጤነኛ ነው። ይሄ ግን ትንሽ አለፍ ብሎ የሚያሰክር ነው ወዘተርፈ ነው። መርቀ ከፍተው ቆላ እሱም ይከፍታል እና ምናልባት እኔ ይሄ ቡራኬው ከዛ የመጣ ይመስለኛል። ግን እዚህ ጋር ከመጠጥ ጋር አይገናኝም የእስራኤል። ይሄኛውም ባይሆን ነው እኛ ማዕዳችንን እንባርካለን እንጂ ለአልኮል የሚሆን የተለየ ቡራኬና ጸሎት ቤተክርስቲያኒቱም የላትም። ግን ልክኛ አሁን እዚህ ላይ እንትኑን ቀየረብን እንጂ እስራኤል እንዲህ ነበር የሚያደርጉት ለማለት ነው። የምድራቸውን የመጀመሪያ ፍሬ ይዘው መጥተው ቅድም እንዳልኩት ለዚህ ያደረሳቸውን አምላክ
የሚያመሰግኑበት ጊዜ ነው። በዓለ ሰዊት ወይም ምንድነው የእሸት በዓል ወይም በዓለ 50 እየተባለ እነሱም ፋሲካቸውን ባከበሩ 50ኛ ቀን ስለሚያከብሩት ነው በዓለ 50 የሚሉት ማለት ነው። ፋሲካቸውን ካከበሩ ከግብጽ የወጡበትን ቀን ባከበሩ በ50ኛው ቀን ይህንን ያደርጉታል። በሌላ መልኩ ከግብጽ ከወጡ በኋላ ሁለተኛው ምክንያት ማለት ነው ይሄ በዓል እንግዲህ ትልቅ የሚባለው የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን 10ሩን ቃላት የተቀበሉበትም ጊዜ ነው ይሄ ወቅት ማለት ነው ለእስራኤል። 10ሩን ቃላት ማለት ከ50 ቀን በኋላ እስራኤል ይህንን በድንጋይ ጽላት ላይ የተጻፈውን 10 ትእዛዛት የተቀበሉበት አምላካችን እግዚአብሔር በ10ሩ ትእዛዛት እነሱን የመራበት ሙሴን ቃል በቃል ያነጋገረበት ጊዜ ነው። ስለዚህ ሁለት ድርብ በዓል አላቸው ማለት ነው። አንደኛ ከሕገ ልቡና ወደ ሕገ መጽሐፍ የተሸጋገሩበት ጊዜ ነው። ሁለተኛ ደግሞ የመከሩ ጊዜ መጀመሪያ ያልነው ማለት ነው። የመከሩን ጊዜ የዘሩን ጊዜ አልፈው የእሸት ጊዜ የደረሰበት ጊዜ ነው። በዚህ በሁለቱ ምክንያቶች እግዚአብሔርን እያመሰገኑ ለረጅም ጊዜ የኖሩበት ነው። አሁንም ያደርጉታል። እንደ ጥንቱ ቤተ መቅደስ ኖሯቸው በቤተ መቅደሱ በትልቁ ቤተ መቅደስ ባያደርጉትም በምኩራቦቻቸው ያደርጉታል። ስለዚህ አሁን በዚህ በእሸት በዓል እስራኤል ሕገ ሙሴን ሕገ ኦሪትን የተቀበሉበትን በሚያከብሩበት ድርብርብ በዓል ጊዜ እውነተኛው ፋሲካ ቅዱስ ጳውሎስ እንደተናገረው አኮኑ በፋሲካነ ተሰቅለ ክርስቶስ ፋሲካችን ወይም በፋሲካችን ክርስቶስ ተሰቅሏል እንዳለው ከፋሲካችን በኋላ ወይም ከዕለተ ትንሣኤ በኋላ 50ኛ ቀን ቆጥረን በብሉይ ኪዳን ውስጥ የቀረ የተፈጸመ ነገር ነው ያለው እና አንዳንድ የቀሩ አሉ፣ የተፈጸሙ አሉ። አሁን ይሄኛው ፍጻሜውን አገኘ። ስለዚህ አሁን በሐዲስ ኪዳን ደግሞ የሐዋርያት ሥራ ላይ በዓለ 50 የተባለው አሁን ያ የእሸት በዓል ነው። ገበሬ አርሶ የዘራው አዝሮ ዘርቶ ያጨደው። አሁን ደግሞ ሰዎች በመንፈስ ቅዱስ አፍርተው መንፈሳዊ ፍሬ የተገኘበት ጊዜ ነው። በኋላ ምናልባት የሚነሳ ከሆነ ጊዜ ኖሮ ወይም ደግሞ እንደ ጥያቄ መጥቶ ልናነሳው እንችላለን። ቅዱስ ጴጥሮስ መንፈስ ቅዱስ እሱ ላይ አድሮበት ከሄደ በኋላ ያዲዳነቱ ያ ተብታባነቱ ጠፍቶለት ርቱ ቃል ተናግሮ መንፈስ ቅዱስ በገለጠለት ምስጢር ሲናገር 3000 ሰዎች ናቸው አይደለ በአንድ ያመኑ። እሸቶቹ አሁን እነሱ ናቸው። በብሉይ ኪዳን ገበሬ የዘራው ዘር ነው። በሐዲስ ኪዳን ግን መንፈስ ቅዱስ የዘራቸው የእግዚአብሔር ተክሎች ሰዎች ናቸው ለእግዚአብሔር ስጦታ ሆነው የሚቀርቡና በዚህ ምክንያት ሌሎች የቤተክርስቲያን ሊቃውንት ይሄንን የቤተክርስቲያን የልደት ቀን ይላሉ። በመሰረታዊነት የቤተክርስቲያን የልደት ቀን የሚባለው ዕለተ ዓርብ ነው አይደለ? ጌታችን ኢየሱስ ክርስቶስ በደሙ በፈሰሰው ደሙ እንዲሁም በውሃው የዮሐንስ ወንጌል ምዕራፍ 19 ላይ እንደተጻፈው በውሃና በደም በዕለተ ዓርብ ሰርቷታል። ያቺ የተሰራቸዋ ቤተክርስቲያን በደም የተገኘችዋ ቤተክርስቲያን ሰው ስታፈራ ያየነው ደግሞ ዛሬ ነው። ስለዚህ ያ ደም ያ ውሃ ዮሐንስ 19 ላይ የምናየው በዕለተ ዓርብ የፈሰሰው ውሃና ደም ፍሬ አፍርቶ ያየነው በቅዱስ ጴጥሮስ ስብከት አሁን ነው። ስለዚህ የእሸት በዓል የምንለው ክርስቲያን ምንድነው? ሰዎች ክርስቲያን ሆነው በክርስቶስ አምነው ወደ አንዲት ቤተክርስቲያን ወደ አንዱ ክርስቶስ የቀረቡበትን ጊዜ ነው በዓለ 50 የምንለው ማለት ነው። በሐዲስ ኪዳን ባጭሩ ይሄ ነው። በጣም ደስ ይላል ይመስለኛል። አሁን በቤተክርስቲያን አስራት በኩራት የሚባሉት ይሄ በኩራት የሚለው ቀዳሚያት ተብሎ የሚያዘው ነው ማለት ነው። ቀዳሚያት ቀዳሚያት በኩራት ሳይሆን ቀዳሚያት። በኩራት እንትን የልጅ ነው ማለት የሚወለዱ ነገሮች የእንስሳትም ሆነ የሰው የሚለው ነው። ይሄ ቀዳሚያት። አሁን ይህንን ታሪክ በሉቃስ ወንጌል ምዕራፍ 24 ቁጥር 45 ጀምሮ የምናገኘው ነውና ምን ይላል? በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል እና አሁን እንግዲህ የሐዋርያትን ስብጥር ብናይ የተማሩም ነበሩ፣ ያልተማሩም ነበሩ እና ደግሞ መምህርም ሲያስተምር መሰረት ሰርቶ ነው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምራቸው ብሉይንም ማለትም ኦሪትንም ማስተምሯቸው ነው አይደለ? እና ከዛ አሁን እዚህ ጋር የተገለጠላቸው በዚህ ቀን ነው፣ ግን ደግሞ ከዛ በፊት አስተምሯቸዋል። አዲስ እውቀት ሰጣቸው፣ ያልተማሩት ነገር ተገለጠላቸው ወይስ የተማሩትም ያልተማሩትም እኩል ሆኑ ማለት ነው?
አሁን ምንድነው እዚህ ላይ የሚለው እንትኑ ንባቡ የሚለው ከሰተልቦሙ ከመይለቡ መጻሕፍት ነው የሚለው። ከማይምሩ ሳይሆን ከመይለቡ ነው የሚለው። ከመይለቡ ካለ ደግሞ ያስተውሉ ዘንድ ማለት ነው። ማወቅ አንድ ነገር የመጀመሪያ ነው የሚሆነው። መማር አንድ ነገር ነው። መማር ማወቅን ያስከትላል። ማወቅ ደግሞ ከዚያ ቀጥሎ ሊሰጥሽ የሚችለው ማስተዋል የምንለው ነገር አለ ማለት ነው። በመመርመር የምታገኘው ነገር ሊሆን ይችላል። ግን ደግሞ በመንፈስ ቅዱስ ስጦታም ልትቀበዩ የምትችው ነገር ሊሆን ይችላል። አሁን የኤማሁስ መንገደኞችን እንውሰድ። ለምሳሌ ቆርሶ ሲሰጣቸው የመጻሕፍትን ማወቅ ወይም አይናቸው ተገለጠላቸው አይደል? ከዚያ በኋላ በደንብ እሱንም አይቻሉ የነገራቸውንም ነገር እንደገና መመርመር ቻሉ ማለት ነው። ወደ ኋላ ተመልሰው እንዲያውም ሲነግራቸው ራሱ ይሰማቸው የነበረውን ስሜት መግለጽ ችለዋል ከዚያ በኋላ ማለት ነው። እና ይሄ አሁን አይናቸው ተገለጠላቸው የሚለው መጀመሪያ ተህዛይንቴውም ብሎ ገልጦታል። አይናቸው ተይዞ ነበር እንዳያውቁት ተይዞባቸው ነበር። ይሄ እግዚአብሔርን በእግዚአብሔርነቱ ወይም ኢየሱስ ክርስቶስን እንደ ክርስቶስነቱ ማወቅ አለመቻል ነው። ከዛ ሲቀጥል ደግሞ ወደ መጻሕፍት ስናመጣው በልባቸው የመጻሕፍትን ምስጢር እንዳያስተውሉ ማድረግ ነው የነበረው። ከዛ በኋላ ግን የመንፈስ ቅዱስ ስጦታ ሲጨመርበት ደግሞ የመጻሕፍትን ምስጢር ማወቅ ለሁሉም ሰው ይሰጣል ማለት ነው። እና አሁን ሐዋርያት ከነሱ መካከል እውነት ነው አንቺ እንዳልሽው የብሉይ ኪዳን እውቀት የነበራቸው ነበሩ። ምሁራን ኦሪት እንደነ ናትናኤል ያሉ ነበሩ። ከዮሐንስ ጋርም አብረው የነበሩ ደቀ መዛሙርት በዚያች ባጭር ቀንም ጊዜ ቢሆን ከዮሐንስ ዘንድ ቀርበው የተማሩ ሰዎችም ደግሞ ነበሩ። ምንም ያልተማሩ ደግሞ አሳጥማጆችና እንዲሁ ቀራጮች ደግሞ ነበሩ። እነዚህን አንድ አድርጎ መጨረሻ ላይ ግን እኩል እውቀት እንዲኖራቸው አደረገ። ይሄም የመንፈስ ቅዱስ ስጦታ ነው እና የመጻሕፍትን ቃል የብሉይ ኪዳንን ቃል እንዲያውም ማመስጠር ሁሉ እስኪችሉ ድረስ አሁን ቅዱስ ጴጥሮስ ቀድሞ ስለመማሩ የተጻፈ ነገር የለም። ግን አይተሸዋል እዛ ላይ አሁን የዳዊትን የመጀመሪያው ስብከቱ ላይ ማለት ነው የዳዊትን ቃል ጠቀሰ፣ የኢዩኤልን ጥቅስ ጠቀሰ። ህዝቡን እዚያ የነበሩትን በጠቅላላ በአንድ ጊዜ ነው ያሳመናቸው። እንግዲህ እዚያ መካከል 3000 ሰው መካከል እኮ የተማረም ያልተማረም አለ። ያንን ሁሉ በአንድ ጊዜ ያሳምኑ ምን ተነግበር ነው ያሰኛቸው፣ ምን እናድርግ ወደሚል እንዲመጡ አድርጓቸዋል። ስለዚህ ሀብተመዊም ተሰጠው ማለት እኮ ነው። በሌላ አነጋገር በአንድ ጊዜ ድል መንሳት ይህን ሁሉ ተሰጥቶታል። የማራቀቅ የማወቅ የማስተዋል ጥበብ ስለተሰጠው ነው በአንድ ጊዜ ያን ሁሉ ጸጋ አግኝቶ መጻሕፍትን ማስረዳት የቻለው። ስለዚህ ማስተዋልን ሰጣቸው የሚባለው ቀድሞ የተማሩትን ቢሆንም እንኳን ያንን በሚገባ መተንተን ማስረዳት ይችሉ ዘንድ እነሱም ራሳቸው ያንን በሚገባ ተረድተው በመላት ተረድተውት ማለት ነው። በእያንዳንዳቸው መንፈስ ቅዱስ ሞላባቸው የሚል ንባብ አለ አይደለ? ሞላባቸው የተባለው እኮ መጻሕፍትን በሙላት እንዲያውቁ ማድረግ መቻል ነው። እና ከዚያ በኋላ ለሚጠየቁት ብቻ አይደለም እንዲሁ ልናገር ባሉ ጊዜ ለሰው ማስረዳት በሚችሉትና በልክ መናገር የሚችሉበት ጥበብ ሁሉ ነው የሚሰጣቸው ማለት ነው። በዚያ ልክ ነው እንግዲህ ልንረዳው የምንችለው። ምናልባት ከዚሁ ጋር ተያይዞ አሁን የኔታ እዚሁ የሐዋርያት ሥራ ምዕራፍ 2 ላይ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። ከዛ ደግሞ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። እንደሰጣቸው ማለት ለሁሉም እኩል ያለ መስጠት ወይንም ሁሉም እንደተገባው የመስጠት ነገር የለም። አሁን እኩሌታውን እዚህ ጋር አሳጥማጅ የነበሩትን ከተማሩት ከምሁራነ ኦሪት ጋር እኩል አደረጋቸው ብለዋል። እዚህ ጋር ደግሞ እንደሰጣቸው ይላል። ማለትም እንደየአቅማቸው የመሰጠት ነገር ይታይበታል ከቃሉ ስንነሳና ምናልባት ከዚሁ ጋር አያይዘው ባጭሩ ይሄ ለእያንዳንዳቸው የሚለው ልክ እንደ መክሊቱ የሚታይ ነው። ማቴዎስ 25 ላይ እንዳለው ማለት ነው። ቁጥር 14 ጀምሮ ነው ይሄ ገብርኤል ምን ነው ለእያንዳንዳቸው እንደየአቅማቸው ባለ 2 ባለ 5 ባለ 1 እንደተሰጠው እዚህም ውስጥ ጸጋው የተሰጣቸው እንደየአቅማቸው ነው። ብዛታቸው 120 ነው። 120 ሁሉ ተመሳሳይ ጸጋ አይደለም ያላቸው። እውነት ነው። የመንፈስ ቅዱስ ጸጋነቱ አንድ ነው። ሲሰጣቸው እሱ የተለያየ ባህሪ የለውም፣ የተለያየ ጠባይ የለውም፣ አንድ ነው። ግን በከመ ይደሎ ይበቆ ነው። እንደ አእምሮ ስፋት እንደ ሃይማኖቱ ጽናት ነው ጸጋ የሚሰጠው የሚታደለው። ስለዚህ ያ ጸጋ ለሰዎቹ ሲሰጥ በልካቸው መሰጠቱን መናገር ነው ማለት ነው። ልክ እንደ መክሊቱ ባለ 2 ባለ 5 ባለ 1 እንደምንለው እና በልካቸው የተሰጠ ነው። ለሁሉም
መንፈስ ቅዱስ አንድ ነው፣ ነገር ግን በልካቸው ተሰጠ ማለት ነው። እና ያ ማለት ለምሳሌ ሲብራራ ከ72 ቋንቋ ምናልባት 72ቱን ቋንቋ የማይናገሩ ነበሩ ማለት ነው። አንዳንዶቹ 20 ሊናገሩ ይችላሉ፣ አንዳንዶቹ 3፣ አንዳንዶቹ ነው 72ቱን ማለት 71ዱን ቀድሞ ከሚናገሩት ቋንቋ 72 የሚናገሩ ይኖራሉ። ግን ደግሞ ከዚያ ውጭ 40፣ 50፣ 60 እንደዚህ እያለ የሚናገሩ ሰዎች ይኖራሉ ማለት ነው። ይሄ ነው መንፈስ ቅዱስ። አሁንም ቢሆን በነገራችን ላይ እንደዚያ ነው። ለሰው ሁሉ መንፈስ ቅዱስ አንድ ነው። ግን በአቅማችን ቅድም እንዳልነው እንደ አእምሮ ስፋት እንደ ሃይማኖቱ ጽናት ነው የመንፈስ ቅዱስ መሰጠት። የተለያየ ነው ጸጋው ማለት ነው። ጸጋው ማለት ከሰው ከሚያድርባቸው ሰዎች አንጻር ማለት ነው። እሱ ተለያይቶ ሳይሆን ሰዎች የተለያየን ስለሆነ የምንቀበልበትም እንግዲህ መጠናችን ሁላችንም ይለያያል። እንደዚያ ማለት ነው። እኔ ከዚህ ጋር የሚጨምሩልን ነገር አለ። ይህ እንዳለ ሆኖ እንደተባለው አሁን ሲሰጥ ለ12 ሐዋርያት እኩል ነው የተሰጣቸው ብለውናል አባቶቻችን። በትርጓሜም የተቀመጠው እንደዚያ ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 11 ትርጓሜ ማንም ሰው ቢመለከት የሚያገኘው ምንድነው? ቋንቋ በሚከፈልበት ሰዓት እኩል አልነበረም ለሁሉም የተሰጠው። ነገደ ሴም፣ ነገደ ያፌት፣ ነገደ ካም አሉ አይደል? ለእያንዳንዳቸው የተሰጣቸው ልዩ ልዩ ቁጥር ነው የነበረው። እስከ 15 ድረስ የደረሰው ነበር። ዝቅተኛው 15 ነው፣ ከፍተኛው 33 እንደዚህ አካባቢ ነው። እና እኩል አልነበረም ያን ጊዜም ዛሬም እኩል አይደለም የተሰጠው። በሐዲስ ኪዳንም ቋንቋ ሲገለጥ ለ120 ቤተሰብ ለሁሉም ነው የተሰጠው። መንፈስ ቅዱስ የወረደው ለሁሉም ነው። ሲሰጥ ግን እስከ 15 ቋንቋ ድረስ የተገለጠለት ነበረ። 72 ቋንቋ ማወቅ የተሰጠው ለ12 ሐዋርያት ነው። ይሄ ምን ላይ ይወስደናል መሰለሽ? ብሉይ ኪዳን ላይ ቋንቋ በሚከፋፈልበት ዘመን ከ12 ትውልድ በኋላ ነው ቋንቋ መከፋፈል የጀመረው። እስከዛ ድረስ ቋንቋን በሙላት መረዳት ነበረ ማለት ነው። እስከዛ የነበሩ አበው እስከዛ የነበሩ አርስተ አበው የምንላቸው ማለት ነው። እነሱ ቋንቋን ሁሉንም ያውቁ ነበር፣ ምክንያቱም አንድ ቋንቋ ነው ያለው አልተከፈለም። ከዛ በኋላ ያሉት ግን የማያውቁትም ነበረ ማለት ነው። ስለዚህ ለ12 ሐዋርያት እኩል ተሰጠ ማለት ምንድነው? መጀመሪያ ላይ ይሄ የቋንቋ እርግማን ከመምጣቱ በፊት እንደነበሩ ሰዎች የማይሰሙት ቋንቋ የለም ማለት ነው። ያን ጊዜ በምድር ላይ የነበረው ቋንቋ አይደል በሙሉ የተገለጠላቸው። እንደዛ ስለሆነ ከዚያ ጋርም የሚያያዝ ነው። የ12 ሐዋርያት ምን ጊዜ መደበኛ ነው። 72 ቋንቋ ተገለጠላቸው ነው ምናለው። አንድ ናቸው ሲል ይሆን? እሱም አንድ ነገር ነው። ግን ደግሞ የቤተ ክርስቲያን ቡራኬ በሙላት የተሰጠው ለሐዋርያት ነው። ከዚያ በኋላ ጸጋ እንደያግሙ ነው የሚሰጠው ለሌላው ሰው። አሁንም ድረስ ቢሆን አባቶቻችን የሚነግሩን ከሐዋርያት ዘመን በኋላ እንደ ሐዋርያት ያለ ጸጋ የተሰጠው ማንም የለም። ሐዋርያውያን የምንላቸው አሉ፣ የሐዋርያትን ስራ ስለሰሩ ማለት ነው። ግን በሐዋርያት ማዕረግ ሆኖ የመንግስት ሰማያት መሰረት የሆነ ግን ማንም የለም። ከነሱ ትምህርት የተወለደ ስለሆነ ሌላው ማለት ነው። እና ለ12ቱ እንደዛ ተሰጥቷል፣ ለሌላው ግን እንደያግሙ። ወለላዱ በከመ ከፈሉ እግዚአብሔር ነው። በቃ እግዚአብሔር እንዳደለው መጠን ነው ማንኛውም ነገር የሚያደርግ። ለምሳሌ ታምራትን ብንወስድ ማለት ነው። ታምራት ማድረጋውን ለእያንዳንዱ ሰው የሚሰጠው ልዩ ልዩ ጸጋ ነው ያለው። ይሄ በነገራችን ላይ ይሄ በእኛ ቤተክርስቲያን ብቻ ሳይሆን በግብፅም ቤተክርስቲያን ላይ በሌሎችም አህታ ቤተክርስቲያናት ላይ ብንሰራ በአባር በቸነፈር ጊዜ ቃል ኪዳን የተሰጠው ሰው አለ። በቆዳ ላይ በሚወጣ በሽታ ምክንያት ቃል ኪዳን የተሰጠው ቅዱስ አለ። እኛም ሀገር ላይ እንደዛ አለ። አቡነ ሀራ ብትሄጂ በቆዳና በዚህ ከስጋ ደዌ ጋር ተያይዞ የሚመጡ በሽታዎች የተሰጠው ቃል ኪዳን ነው። አቡነ ሀብተ ማርያም ጋር ብትሄጂ ደግሞ በመቅሰፍት ጊዜ ጸሎታቸው ቃል ኪዳናቸው የተሰጣቸው ደግሞ አለ ማለት ነው። ይሄ በግብፅ ቤተክርስቲያንም አሉ እንዲህ አይነት ቅዱሳን በተለየ ሁኔታ እንደዚህ ተብለው የሚታወቁ ቅዱሳን አሉ። አሁን በስም ስለማላስታውሳቸው ነው እንጂ በዜና አበውም በቤተክርስቲያኒቱም የታወቁ ናቸው። እና ለሐዋርያት ግን እዚህ ጋር አይሰራም። ማቴዎስ 10 ላይ የምትመለከቻቸው ወደ 5 የሚጠጉ ስጦታዎች አሉ አይደል? ሹመቶች፣ ለምጽ ማንሳት፣ ሙት ማንሳት፣ ድውይ መፈወስ ምናምን እንዲህ የምንለው እሱን እያንዳንዱ ሐዋርያ እንዲያደርገው የተሰጠው ስልጣን ነው። ወደ ቅዱሳን ስንመጣ ግን እያንዳንዳቸው የተሰጣቸው ጸጋ ሊኖር ይችላል። የገሌ ቃል ኪዳን ይሄ ነው እንላለን ማለት ነው በአስተምህሯችን። እና ከዚያም ጋር የሚያያዝ ነው። በቋንቋ ላይ ብቻ የምናቆመው አይደለም። ስለዚህ እንደሰጣቸው መጠን የሚለው ማቴዎስ 25ን ሪፈር ማድረግ እንችላለን። ምክንያቱም እዚያ ላይ እንደ ችሎታቸው መጠን በአምጣነ ይክሉ ሀቦሙ ብለናል። በሚችሉት መጠን ሰጣቸው ብለን ስለሆነ የተናገርነው ከዚያ ጋር የሚያያዝ ነው ለማለት ነው።
በጣም መልካም ነው። እንግዲህ እዚሁ ንባብ ላይ ትንሽ ዋና ፎከስ ያደረግንበት የሌላ ቃል ስለነበረ እዚህ ጋር ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ የኔታ ስሙር እንደ እሳት የተከፋፈሉ ልሳኖች ታዩአቸው በእያንዳንዱ ላይ ተቀመጡባቸው ይላል። ልሳኖች ሲል እዚህ ጋር ምን ለማለት ፈልጎ ነው? ምናልባት አሁን ሁላችንም አሁን ልሳን ብለን ስናስብ ወደ ሌላ ነገር ያጋደለ እይታ ይኖረናል። ምናልባት አሁን በዘመናችን ባሉ ነገሮች ማለት ነው። እና ልሳን ሲል ምን ማለት ነው የሚል ጥያቄ ነው ያለኝ። ሁለት ነገር ነው የመጣልኝ። ተሳስቼ ከሆነ እስቲ እንደገና አየዋለሁ። እንደ እሳት የተከፋፈሉ ልሳኖች የሚለው ይሄ ስለ ልሳን እያወራ አይደለም፣ ቋንቋውን አይደለም። አሁን እዚህ ውስጥ ያኛው ዝቅ ብሎ ያለ ሌላ ነው፣ ስለ ልሳን ወይም ስለ ቋንቋ የሚያወራው። ይሄኛው ግን እንደ እሳት የተከፋፈሉ ላንቃ ያለው እሳት እንደማለት ነው፣ ወይም ደግሞ በምላስ ቅርጽ የወረደ እሳት እንደማለት ነው። አወራረዱን ወይም ደግሞ የተገለጠበትን መንገድ ለማሳየት ነው እንደ እሳት የተከፋፈሉ ልሳኖች የሚለው። በግዕዙ ወአስተርአጎሙ ልሳናት ክፉላት ነው የሚለው እና የተከፋፈሉ ለማለት ነው። ይሄ በክፍል ሆኖ ወይም ደግሞ እዛ ላሉት ሁሉ የወረደበትን ሁኔታ ለመግለጥ ነው እንጂ ቋንቋውን አይደለም። እዚህ ላይ እዚሁ አያይዘን የኔታ በእሳት አምሳል ወረደ ይላል። እሳት መመረጡ ለምንድን ነው? በእሳት አምሳል ለምን ወረደ ተባለ? ይሄ ትንሽ ሰፋ ያለ ነገር ነው። ቆጥቤ ለመናገር ሞክራለሁ። ከዚህ በፊት ስለ እርገት አጋጣሚ የኔታ ሳይኖሩ እኔና አንቺ በሰራነው መርሃ ግብር ላይ ስለ እርገት የምናስታውሰው ነበረ። ከቢታንያ አውጥቶ ወይም ደግሞ ደብረ ዘይት ተራራ ላይ ወስዶ የሚለውን ሀሳብ ስናነሳ አሁን እዚህ ጋር የሚገጥም ነገር አለው አብሮ። ከሰማይ የወረደ እሳት ነው። ይሄ እሳት የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ ነው በእሳት አምሳል የመጣው። ለምንድን ነው ከሰማይ የወረደ እሳት የሆነው መንፈስ ቅዱስ ወይም በእሳት አምሳል የመጣው የሚለው ከዚህ በፊት ያለውን ለማስተሳሰር ያስታውስ ምናልባት ተመልካቾች አድማጮች የሚያስታውሱት ዘሌዋውያን ምዕራፍ 10 ላይ ያነበብ ነው። የአሮን ልጆች ናዳብና አብዩድ ከመንደር እሳት አምጥተው በቤተ መቅደሱ መስዋዕት ሊሰዉ ጣል ያጥኑ ነበረ። አልተቀበላቸውም። እግዚአብሔር የመንደር እሳት አይወድም ብለን ነበረ። በመንደር እሳት እግዚአብሔር አይገለገልም፣ ቤተ መቅደሱ አይገለገልም ብለን ነበረ። አሁን ታዲያ የመንደር እሳት የማይወደው እግዚአብሔር በምን እሳት ነው የሚገለገል ያለ እንደሆነ የሰማይ እሳት ነው። የቤተ ክርስቲያኒቱ ጸጋ፣ ሹመታቸው፣ አገልግሎታቸው ከሰማይ የመጣ እሳት ነው። ያ እሳት ምንድነው? መንፈስ ቅዱስ ነው። እና አሁን የመንደር እሳት እንዳይገባ የመንደሩን እሳት ተውት ብሎ የሰማዩን እሳት አመጣ ማለት ነው። የሰማዩ እሳት እንዳልኩት መንፈስ ቅዱስ እና የመንፈስ ቅዱስ ጸጋ ማለት ነው። ቤተክርስቲያንን የሚመራት ቤተክርስቲያንን የሚያኖራት ይሄ ከሰማይ የወረደው እሳት ነው እንጂ የመንደር እሳት አይደለም። ምናልባት ደግሞ ለማስታወስ የመንደር እሳት የምንለው ይሄ ምድጃ ላይ ያለውን እሳት ከክብሪት የሚወጣውን እሳት አይደለም። እሱን አይደለም እሳት። አሁን በዚህ ሰዓት እሳት እያልን ያለ ነው ቤተክርስቲያኒቱን ከወንዝ አውጥተን የፖለቲካ ጭራ እንዳትከተል ፈሳሽ ወንዞችን ይዛ ተከትላ እንዳትሄድ ነው። ይሄ ማለት በወንዝ ይሄ ማለት በአካባቢ በጎሳ በምን በቋንቋ በነገድ እንዳትታጠር የመንደር እሳት የምንለው እሱን ነው። አሁን የቤተክርስቲያን የጥንት ፈተና የአሁንም ፈተና የወደፊቱን ፈተና በግልጽ እንደሚታየው አሁን ይሄ ነው አይደለ? የመንደር እሳት የምንለው ይሄ ነው። ሰዎች በብዙ መልኩ ወደ ቤተክርስቲያን ሲመጡ ቤተክርስቲያኒቱ የራሷ መለኪያ አላት፣ የራሷ መስፈርት አላት። በዮሐንስ ራዕይ ምዕራፍ 11 ላይ እንደተጻፈው በትር የሚመስል መለኪያ ለኔ ተሰጠኝ እንዲህም አለኝ ይላል የሚያስጎበኘው ራእዩን የሚገልጥለት መልአክ ለዮሐንስ ወልደ ነጎድጓድ። እና ቤተ መቅደሱን ለካው፣ መሰዊያውን ለካው፣ በመቅደሱ የቆሙትንም ለካቸው፣ እድሞውን ግን ከቤተ መቅደሱ ውጪ ያለው እሱ ለአሕዛብ ተሰጥቷልና ይላል። ስለዚህ አሁን የክርስቲያኖች ሕይወት የሚለካው በትር የሚመስል መለኪያ ያለው ቀኖና የቤተክርስቲያን ቀኖና ነው። መለኪያችን የቤተክርስቲያን ቀኖና ነው እንጂ ቤተክርስቲያኒቱን የሚያኖራት የመንደሩ ቀኖና አይደለም። እገሌ ይችላል አይችልም፣ እገሌ አባት ይሆናል፣ እገሌ አገልጋይ መሆን ይችላል አይችልም፣ እገሌ ምንድነው፣ እገሌ ማን ነው የሚለው የደም ጉዳይ አይደለም፣ የአካባቢ ጉዳይ አይደለም፣ የወንዝ ጉዳይ አይደለም። መለኪያዋ ቤተክርስቲያን መሰዊያው የተለካበት፣ መቅደሱ የተለካበት፣ እዚያው ያሉ አገልጋዮችም ተገልጋዮችም የሚለኩበት የቤተክርስቲያን ቀኖና ብቻ ነው። ቀኖናውን ጥለን
መንደር ውስጥ የገባን እንደሆነ ዛሬም የመንደር እሳት እያመጣን ነው ማለት ነው። ይሄ ደግሞ ቤተክርስቲያኒቱን ያደምቃት የሚያቃጥላታል። የመንደር እሳት የምንለው ይሄ ነው። ቤተክርስቲያኒቱን ከመንፈሳዊ ልዕልና አውርዶ መንደር ለመንደር የሚጎተታት ከሆነ ሰፈር ለሰፈር የሚያዞራት ከሆነ ይቺ ቤተክርስቲያን መሆኗ ይቀርና ሌላ የሰዎች ተራ ስብስብ ምድራዊ ተቋም ነው የምትሆነው። ያ እንዳይሆን አምላካችን እግዚአብሔር ጸጋውን ከሰማይ ያመጣና በእሳት አምሳል መንፈስ ቅዱስ ጸጋ ሆኖ ለደቀ መዛሙርቱ ተሰጣቸውና ዋናው ሐሳብ እዚያ ዘሌዋውያን ላይ ያለው ለካህናቱ የተሰጠው ማስጠንቀቂያ ለኛ ማስረጃችን ነው ማለት ነውና ከመንደር እሳት ቤተክርስቲያኒቱን መጠበቅ ነው። የመንደር እሳት ምንድነው? ቅድም ያለው ነው። የሰማይ እሳት ደግሞ መንፈስ ቅዱስ ነው እና የመጀመሪያው ይሄ ነው። ሁለተኛው እሳት ሆኖ ለምን መጣ ሲባል መንፈስ ቅዱስ በእሳት አምሳል መጥቶ ለደቀ መዛሙርቱ ወይም ደግሞ ለ120 ሰዎች የተሰጠበት ለ120 ሰዎች ጸጋ ሆኖ የተሰጠበት ሁለተኛው ምክንያት እሳት ለምሳሌ እዚህ ውስጥ ካሜራማኖቻችንን ጨምሮ እኛም እያንዳንዳችን አንዳንድ ጧፍ ብናበራ ሌላ ደግሞ ብዙ ሰው መጥቶ ከኛ ምናልባት 10,000 ሰው መጥቶ ከኛ የራሱን ሻማ እያበራ የራሱን ጧፍ እያበራ ቢሄድ አሁን እዚህ ውስጥ 5 ሻማ ወይም 5 ጧፍ በራ ልንል እንችላለን። ስንት ሰዓት በራ ቢባል ስንት ሊመስልሽ ይችላል? 10,005 ነው የሚሆነው ማለት ነው። ተሳስተሻል። 10,005 የሚባል እሳት የለም። አንድ ሰዓት ነው ተዳርሶ ማለት ነው። ጧፉ ነው 10,000 የሚሆነው። 10,005 ጧፍ ይኖረናል። እሳቱ ግን አንድ ነው። ይሄ ማለት ነው መንፈስ ቅዱስ በአካሉ አንድ ነው። ነገር ግን ብዙ ሚሊዮን አማኞች ቢኖሩ በሚሊዮን ክርስቲያኖች ላይ አድሮ ይኖራል። እሱ ግን ስንት ነው? አንድ ነው። እሳቱ ምናልባት እዚህ ያለን ሁላችን እንኳን የራሳችንን ሻማ ሳናበራ ሁሉም ሰው ከአንቺ ወይ ከሳቸው ወይ ከኔ ብቻ ቢያበራ የራሱን ቢወስድ አይጎልም፣ ብርሃኑ አይቀንስም። ግን ያም የራሱን ብርሃን ይዞ ይሄዳል፣ ሙሉ ብርሃን ይዞ ይሄዳል። እዚህ ውስጥ አካሉ አይቀንስም፣ እዚህ ውስጥ ብርሃኑ አይጎልም። መንፈስ ቅዱስን ቅዱስ ቄርሎስ ሲናገረው ልክ እንደ እሳት አድርጎ ነው። ይእቲ ትሁ ወይ ተቀብል መንፈስ ቅዱስ ጸጋ ሆኖ ይሰጣል። ጸጋ ሆኖ ሲሰጥ ግን አይጎድልም። የአካል ጉድለት የለበትም፣ የጸጋ ጉድለት የለበትም። ምናልባት አንድ ባለ ሀብት ከኪሱ 1 ብር ቢሰጥ ብዙ ቢሊየን ብር ወይም ትሪሊየን ሊኖረው ይችላል። 1 ብር ቢጎል ለመናገር ስንት ነው የሚሆነው? ከትሪሊየን ላይ 1 ብር ሲቀነስ በቢሊየን 900 ቢሊየን ምናምን ሆኖ ትሪሊየን አይሆንለትም ማለት ነው። 1 ብር በመጉደሏ ብሩ ይጎላል። መቼም ባንክ ትሪሊየን ብሎ አይመዘግብለትም። ራሱን ያስገባውን ነው የሚመዘግብ። በ1 ብር ምክንያት የሚጎላል ማለት ነው። አንድ እንኳን ታጎላለች እዚህ ምድር ላይ። መንፈስ ቅዱስስ ያለ እንደሆነ ጸጋ ሆኖ ሲሰጠን ለዚህ ሁሉ ሕዝብ ላመነ ለተጠመቀ ሁሉ ጸጋ ሆኖ ሲሰጥ የማይጎድል አካል የማይጎድል ጸጋ ያለው ነው ማለት ነው። ስለዚህ መንፈስ ቅዱስ አካሉ አንድ ነው። በጸጋ ለሚያድርብን ግን ለሁላችን አድሮ የተሰጠ ልክ እንደ ሻማው እንደ ጧፉ ማለት ነው። እሳቱ አንድ ነው፣ ሻማው ብዙ ነው ወይም ጧፉ ብዙ ነው። ስለዚህ የማይከፈል ጸጋ ያለው መሆኑን ለመግለጥ መንፈስ ቅዱስ በእሳት አምሳል መጥቷል። ሁለተኛው ይሄ ነው። ግልጽ ነው አይደለ? ይሄ ነገር ግልጽ ነው እና ግን በዚህ ያያይዘው ምናልባት ራሳቸው ላይ ነው የተቀመጠው ይላል አይደለ? እሳቱ በዛውም እንግዲህ ሌላ ተጨማሪም የሚያስረዱን ካለ ከዚሁ ጋር አናታቸው ላይ ስለመቀመጡ ቢያነሱልን።